ሰላም እንዴት ናችሁ? ስለ አይን ጤና እንማማር። ሁሉ ሰላም፣ ሁሉ መልካም፣ ናይስ። ዛሬ ስለ ሲምፓቲቲክ ኦፕታላሚያ ነው ዲስከስ የምናደርገው። ከሁለት ቀን በፊት ስለገጠመኝ ኬዝ ነው የምነግራችሁ። ተከታተሉ፣ ላይክ አርጉ፣ ሼር አርጉ፣ ያልደረሰው ጋር ይድረስ፣ እንማማር። ይሄ አሁን ከሁለት ቀን በፊት የገጠመኝ ኬዝ ነው ዲስከስ የምናደርገው። ሲምፓቲቲክ ኦፕታላሚያ ማለት ዲስከስ እያደረግን ያለው ስለ ዩቫይትስ ነው። ስለዚህ ዩቫይትስ በዚህ በፊት ክላሲፋይ ስናደርግ አንቴሪየር፣ ኢንተርሚዲየት፣ ፖስቴሪየር ዩቫይትስ ብለን ከፋፍለናል። አጠቃላይ ደግሞ ምን ብለናል? ፓን ዩቫይትስ። ሁሉንም ሶስቱንም ስትራክቸር አፌክት በሚያደርግበት ጊዜ ፓን ዩቫይትስ ይባላል። ይሄ አሁን ፓን ዩቫይትስ ነው። ሲሊየሪ በዲ፣ ኮሮይድ ኤንድ አይሪስ ሶስቱንም ኮኔክት የሚያደርግ ኢንፍላሜሽን ፓን ዩቫይትስ የሆነ ሲምፓቲቲክ ኦፕታላሚያ ይባላል። ሌላው ደግሞ ስለ ግራኑሎማተስ ኤንድ ነን ግራኑሎማተስ ብለን ባለፈው ከፍለን አይተናል አይደለ? ግራኑሎማተስ ሲሆን በማይክሮ ኦርጋኒዝም የሚመጡ፣ ነን ግራኑሎማተስ ሲሆን ደግሞ በአለርጂክ ሪያክሽን የሚመጡ ሃይፐርሴንሲቲቪቲ ሪያክሽን ብለን ዲስከስ አድርገናል። ይሄ እንደ ኤክሰፕሽናል ብዬ ባለፈው ያወራችሁ ኬዝ ነው። ማለት እንደ መነሻ ኮዙ ሃይፐርሴንሲቲቪቲ ሪያክሽን እንደ አለርጂክ ሆኖ ነገር ግን የሚያሳየው ፊውቸር ገጽታ የግራኑሎማተስ በማይክሮ ኦርጋኒዝም የሚመጡ ፊውቸሮችን የሚያሳየው ነው ብዬ ባለፈው እንደ ኤክሰፕሽናል ያልኳችሁ ኬዝ ይሄ ነው። ሲምፓቲቲክ ኦፕታላሚያ ባይላተራል ነው፣ ፓን ዩቫይትስ ነው፣ ሁሉንም ነው። ሌላው ምንድነው? ግራኑሎማተስ የሆነ ፊውቸር የሚያሳይ ፓን ዩቫይትስ ብለን ዲስከስ እናደርጋለን። ይሄ ሲምፓቲቲክ ኦፕታላሚያ ማለት። ስለዚህ ምንድነው ኮዙ መነሻው ይሄን የሚያመጣው በሽታ ኮዙ ምንድነው ብለን ስናይ አንደኛ ብዙ ጊዜ ኢዲዮፓቲክ ነው፣ ግን ሜጀርሊ አንደኛው ስለ ትራውማ ምት ነው። ስፔሻሊ ፔኔትሬቲንግ ኤንድ ፐርፎሬት የሚያደርግ ትራውማ፣ ቀዶ የሚገባ ትራውማ አንደኛው ኮዝ ነው። እስከ አራውንድ 65% ሲምፓቲቲክ ኦፕታላሚያ የሚያመጣው ትራውማ ነው። ሁለተኛው ደግሞ ሰርጀሪ፣ የአይን ሰርጀሪ ማለት ነው። ላይክ ቪትሮትራንስ ሰርጀሪ ስፔሻሊ ቪትረስ ኤንድ ሬቲናን ያካተተ ሰርጀሪ፣ የትራብ የግላኮማ ሰርጀሪ፣ እነዚህን ተያይዞ ሊመጣ የሚችል ዲዚዝ ነው ሲምፓቲቲክ ኦፕታላሚያ። ይሄ ደግሞ ኦኩላር ሰርጀሪ ተያይዞ የሚመጣው ምንድን ነው? አራውንድ 30% ሀፕን የሚሆን ቴንደንሲ አለ ማለት ነው። ስለዚህ አሁን ከትላንት ወዲያ ገጠመኝ ያልኳችሁ ኬዝ ምትን ተከትሎ ነው የመጣው። ስለዚህ አሁን በደንብ እናያለን፣ አስተውሉ። እና ሬር ነው ግን እንደዚህ አይነት ኬዝ ምት ተያይዞ ትራውማ፣ ማንም ሰው ትራውማ ምት ሊገጥመው ይችላል፣ አደጋ ሊገጥመው ይችላል። ስለዚህ መማማር አለብን። ስለዚህ ምንድነው ሰውየው ይሄን አንዱን አይኑ ፔኔትሬት አድርጎ ትራውማ ተመቶ አይኑ ተቀዶ ሌላ ቦታ ሄዶ ሰርጀሪ ተሰርቶለት ተሰፍቶ ጨረስኩ ብሎ ነው የሄደው። ስለዚህ አሁን የመጣው ለሁለተኛው ምንም ላልተጎዳው አይን፣ በምት ላልተጎዳው አይን ታሞ ነው የመጣው። ስለሱ አሁን እናወራለን። ስለዚህ ይሄ ሲምፓቲቲክ ኦፕታላሚያ የተመታው አይን ኤክሳይቲንግ አይ ሲባል፣ ያልተመታው ንጹህ ደግሞ ሲምፓታታይዝድ አይ ብለን ከፍለን እናያለን። ምንድነው? ልክ አይኑ በሚመታ ጊዜ ፔኔትሬት አድርጎ በሚገባ ጊዜ እሱ ላይ ያሉ አንቲጂኖች ማስክ የነበሩ ከምት በፊት ምንድነው? ቀለል አድርጌ ለመግለጽ ያህል ስለ ኢንፍላሜሽን ከዚህ በፊት ዲስከስ እናደርግ። ለምሳሌ የሆነ ሰው የሚያስቆጣ ንግግር ሰንበዲ ይናገረዋል። በጣም በሚያስቆጣ ንግግር በሚናገረው ጊዜ ሰውየው ምንድነው? ቱግ ብሎ ይቆጣል። ስለዚህ ምንድነው? ፊቱ ይቀላል፣ እጁ ይንቀጠቀጣል፣ ራስ ምታት ምናምን ሊይዘው ይችላል። በቃ ወደ ላይ ሌሎች ንዴት ውስጥ ሲገባ ማለት ነው። ይሄ ሰውነታችን የሚያሳየው ምላሽ እንደ ኢንፍላሜሽን ነው። ያኛው ደግሞ ሰውየው የሚያስቆጣው ንግግሩን እንደ አንቲጂን ብለን እንጥራው፣ የሚያስቆጣው። ለዚህ የሚሰጠው ደግሞ መልስ ላይክ ኢንፍላሜሽን፣ ለዛ መልስ እንደ አንቲቦዲ ፕሮዲውስ ተደርጎ የአንቲጂን እንደ አንቲቦዲ እንደ ምላሽ አድርጋችሁ ይዩትና የሚያስቆጣው ንግግር ለሱ በሚሰጠው ምላሽ ልክ እንደዚህ ይሄ የተመታው አይን ኤክሳይት ያደርጋሉ። እዛ ውስጥ ያለው አንቲጂን ኤክስፖዝድ በሚሆን ጊዜ ንጹህ የሆነው አይን ሰምቲንግ ባድ ይመስለዋል። የገዛ የራሱ አይን ያስቆጣውና በመከፈቱ ምክንያት በትራውማ ምክንያት ባድ ይመስለውና ለሱ ሪስፖንስ ለመስጠት የሚያደርገው ነገር
ኢንፍላሜሽን ያመጣል፣ ቁጣ ያመጣል። ስለዚህ እሱን ተያይዞ መቅላት፣ መናደድ፣ እጅ መንቀጥቀጥ እንዳልኳችሁ አይን ላይ የተለያዩ ገጽታዎች ፊውቸሮች ይፈጠራሉ። ያ አይንን ይጎዳል በሚለው ትይዛላችሁ። ብዙ ጊዜ እዚህ አይኔን ተመትቼ ሳይሆን በቃ ይሄ አይኔ ተመቶ ነው ወደዚህ ይተላለፋል እንዴ ይላሉ ታካሚዎች ክሊኒክ መጥተው። በጣም የሚገርመኝ ነገር አዎ አንዳንድ የሚተላለፍ ነገር አለ፣ አንዳንድ የማይተላለፍ ነገር አለ። አሁንም ምን ዲስከስ ብናደርገው የሚተላለፍ ነው። በትራውማ ምክንያት የአይን ሲመታ እዚህ ላይ ያሉ አንቲጅን ኤክስፖዝድ በሚሆኑበት ጊዜ እንደ ባዕድ መስለውና ይሄ አይን ለዚህኛው ምላሽ በመስጠቱ ኢንፍሌምድ ሆኖ አይኑ በመቆጣቱ አይን ሲጎዳ ሲምፓቴቲክ ኦፕታልሚያ እንለዋለን። ስለዚህ ወደ ሰውየው ስመልሳችሁ ሰውየው የአይን ተጎዳ፣ ኦፕሬሽን ተሰርቶለት ተሰፋለት። ከዛ ይሄ አይን ምንም እንኳን አይም ግን ክሎዝድ ተደርጓል። ሰውየው ይሄ አይን ከጥቂት ጊዜ በኋላ ምልክት ማሳየት መታመም ጀመረ። ሰውየው ወዴት ይሄዳል? ወደ ጸበል ይሄዳል። ጸበል መሄዱ ጥሩ ሆኖ ሳለ ምንድነው መጀመሪያ ወደ ሕክምና መምጣት ነው። ሕክምና ካልተቻለ ነው ወደ ሪፈር ወደ ስፒሪቹዋል መሄድ ያለብን ከኛ በላይ ወደ ሆነ። ስለዚህ ይሄ ሰውዬ እዛ ጸበል አካባቢ ብዙ ቆይቶ ተባብሶ ነው ወደ ክሊኒክ የመጣው። ስለዚህ አንዳንዴ እኛ ትሪት ማድረግ የምንችለውን ወደ ክሊኒክ መምጣት ከኛ አቅም በላይ ሲሆን ወደ ጸበል ቢኬድ ብዬ እንደ ሀሳብ ለማንሳት ነው። ስለዚህ ወደ ሰውየው ስመጣ እንደ ኮዝ እንደ መነሻ ከተመታ በኋላ አንድ አይን ከ2 ሳምንት ወይም ደግሞ ከ5 ቀን እስከ ይር ሊቆይ ይችላል። ስፔሲፊካሊ ከ5 ቀን እስከ 3 መንዝ ድረስ እዚህኛው አይን ላይ ምልክት ሊያሳይ ይችላል። ስለዚህ ያ ምልክት ከታየ ለምሳሌ ምን አይነት ምልክት ነው? ቅርብ ላይ ማየት የመቸገር፣ ትንሽ ብለርድ ማለት፣ እንደዚህ አይነት ምልክት ካለ ስፔሻሊ ሰርጀሪ ይሄኛው አይን ተሰርቶ ስፔሻሊ በምት ምክንያት ይሄኛው አይን ኦፕሬሽን ተሰርቶ እዚህኛው ምንም ያልሆነ አይን እንዳሁኑ የቅርብ የማየት ችግር ከተፈጠረ ብለርድ የሆነ ነገር በፍጥነት ወደ ክሊኒክ መምጣት ያስፈልጋል። ይሄኛው አይን ያኛው አይን ኤክሳይት አድርጎት ይሄኛው አይን ኢንፍሌም ሆኖ ነው ያንን ነው ሲምፓቴቲክ ኦፕታልሚያ የምንለው ማለት ነው። ስለዚህ እስከ 3 መንዝ ከ5 ቀን እስከ 3 መንዝ ድረስ አራውንድ 70% ይሄ ኬዝ ሀፕን ሊያደርግ ይችላል። እስከ ይር ደግሞ እስከ 90% የመከሰት እድል አለው። ጠቅለል ስናደርገው የአይን ተመቶ ኦፕሬሽን ተሰርቶ የዚህ አይን ኤክሳይት አድርጎት ይሄኛው አይን ኢንፍሌምድ ከሆነ ነው ሲምፓቴቲክ ኦፕታልሚያ የምንለው። ስለዚህ ማስተዋል ያስፈልጋል። በምት ጊዜ ኤኒ ኦኩላር ሰርጀሪ ተሰርቶ ምንም ያልሆነው አይን ብዥ ማለት እንደዚህ አይነት ቅርብ የማየት ችግር ካለ ወደ ክሊኒክ መምጣት ያስፈልጋል። ቬሪ ሲቪየር የሆነ ኬዝ ስለሆነ ማለት ነው። ስለዚህ ታካሚው የሚያሳየው ሲምፕተም ምንድነው? ምልክቶች ምንድናቸው ሲባል ቅድም ያልኳችሁ ፕሮዶርማል ስቴጅ የመጀመሪያው ስቴጅ አካባቢ ቅርብ የማየት ችግር ይኖራል፣ ብዥ ማለት ነገር ይኖራል። ሲስቶይድ ማኩላር ኢዴማ የኮምፕሊኬሽኑ ወደ ታች ሄዶ የብሌንን የሬቲና የብርሃን መቀበያው ላይ ሞር ሪዞሉሽን ያለበት ኤሪያ ማኩላው ነው ብለን ባለፈው ዲስከስ አድርገናል። እሱ ሲያብጥ ከሆነ የብዥ የማለት ነገር እይታ የሚቀነስና ሜታሞርፎሲያ ማለት ስትራክቸሩ የነ ስዋግ የማድረግ ፊውቸር ሰምባዲ ሲታይ ቅርጹ እንዲ ስዋግ የማድረግ ነገር ሲታይ እንደዚህ አይነት ምልክቶች ታካሚው ሊታዩ ይችላል። ስፔሻሊ ቅርብ እይታ ዲፊካልቲ አኮሞዴሽኑ ብለን ዲስከስ ያደረግነው ኮምፕሮማይዝ ስለሚደረግ ማለት ነው። ስለዚህ እነዚህ ታካሚው የሚያሳዩት ምልክቶች ናቸው። ሳይን ደግሞ እኛ የምናየው ምልክት ላይክ እንደ ከዚህ በፊት አንቴሪየር ዩቫይትስ ላይ ዲስከስ ያደረግናቸው ኬፒስ ላይክ እንደዚህ ሴሎች ኬፒ ማለት ኬፒ እነዚህ ኬራቲክ ፕሪሲፒቴት ያሉ ፕሮቲንስ እንደዚህ አይነት እናያለን። ግን ይሄ ኬፒ ሙተንፋት ኬፒ ነው። ትንንሽ ብዙ የሆኑ ግን ትንሽ ቁጥር ያላቸው ግራኑሎማተስ ላይ በማይክሮ ኦርጋኒዝም የሚመጡ ላይ የሚከሰቱ ብለን ያልናቸውን ኬፒዎች እናያለን። እንደገና ደግሞ ምን እናያለን? ሴል ፍሌር ምናምን እናያለን። ግን እንደ አኪዩት ፕላስቲክ ዩቫይትስ ነው። ምን ማለት ነው? አኪዩት ፕላስቲክ አንቴሪየር ዩቫይትስ ማለት ቶታል የሆነ ሳይኒኬ ነው የሚኖረው። ይሄ ሳይኒኬ አሁን እዚህ ጋር ከዚህ እስከዚህ ነው ሳይኒኬ የሆነ ኢንኬዝ ኦፍ አሁን ያየነው ሲምፓቴቲክ ኦፕታልሚያ ኮንጂ ቶታል ሙሉ ለሙሉ ነው ጥብቅ የሚለው የአይሪሱ ሄዶ ሌንሱ ላይ ጥብቅ የሚያደርገው። ይህ ማለት ምን ማለት ነው? አኳይ ሲመሩ ውሃው መውጫ ቀዳዳ ያጣል። ወዲያው ግላኮማ ሀፕን የማድረግ ኬዝ ይኖራል። በመጣበቁ ምክንያት ሌንሱ ላይ ካታራክት ኮምፕሊኬሽን እየባሰ ነው የሚሄደው። ሞራ እንደገና ግላኮማ በዚህ አኪዩት የሆነ ፕላስቲክ
ተጣበቀ። በሱ ዩቫይትስ ምክንያት እነዚህ አይነት ኮምፕሊኬሽኖች ሊመጣ ይችላል። ስለዚህ እነዚህ የምናያቸው ምልክቶች ናቸው። ሌላ ደግሞ ሃልማርክ የሆነ ፊውቸር አለ። ምንድነው ይሄ? እኛ ምንለው ይሄ ዳልንፉች ኖዱልስ እንለዋለን። ይሄ እንደዚህ ይሄ ሊምፎሳይት ምናምን ከዚህ በፊት የዲፌንስ ሜካኒዝም ያልናቸው እነዚህ አግሪጌት ይሆናሉ። እዚህ ጋር እንደዚህ ክብ የሆኑ ሬቲና ላይ ብዙ ጊዜ በኮሮይድ እና በሬቲና መካከል ብሩሽ ሜምብሬን የሚባል እዛ ላይ ነው የሚከሰቱ። እነዚህ ክሊኒካሊ እኛ የምናያቸው ምልክቶች ናቸው። አሁን ለምሳሌ ይሄ ትራውማ በምት ምክንያት አይሪሱ ወደዚህ ወጥቷል። አይሪስ ፕሮላፕስ እንለዋለን። ለምሳሌ እንደዚህ አይነት ኬዝ ይሄ ኢንፌክትድ ከሆነ ይሄ ተቆርጦ ነው ወደ ውስጥ ገብቶ ብሬኑ ሱቸር የሚደረገው ከዚህ ተሰርቶለት ይሄዳል። ነገር ግን ይሄ ነገር አንዳንዴ ምን ኤክሳይት አድርጎት ንጹህ የሆነው አይን ሊጎዳ ይችላል። ለዛ ነው የቅድም ያነሷችሁ ሰውዬ ወደ ክሊኒክ ሲመጣ ያኛው አይን በጣም ተጎዶ ኬፒ ኖሮት ቶታል የሆነ አይሪሱ ፕላስተርድ ሆኖ ሞራ ዴቨሎፕ አድርጎ ሃንድ ሞሽን ነው የሚያየው። እንደዚህ ነው የሚያየው ሰውዬው ማለት እና ቬሪ ዲፊካልት የሆነ ሲቹዌሽን ላይ ሆኖ ነው ታካሚው የመጣው። ስለዚህ ይህን ካየን ትሪትመንት ሞዳሊቲው ምንድነው? ስቴሮይዳል ቴራፒ ነው። ስቴሮይድ በተለያየ ምክንያት ስቴሮይዳል ኢንጀክሽን ፒኦ ምናምን ይሰጣል። እንደገና ኢሚኖ ሰፕሬሲቭ ድረግ ብለን ያልነው ከዚህ በፊት ያወራነው እነሱ አይን ይሰጣል። ነገር ግን ምንድነው ይሄ የተጎዳው አይን ፔኔትሬት አድርጎ የተጎዳው ኢንጁርድ አይን ምንም አይነት እይታ ከሌለው ያኛውን አይን ኤክሳይት ሊያደርገው ስለሚችል ዊዝን 14 ዴይስ ኢኖኩሌት ኳሱን ብናወጣው ያኛው አይን የማዳን ነገር ይኖራል። ምክንያቱም ይሄ አይን ምንም እይታ ስለሌለው። ስለዚህ አንዳንዴ ኢኖኩሌት ኳሱ ተጠርጎ ባለመውጣቱ ምክንያት ራሱ ሲቆይ ያኛው አይን ኤክሳይት ሊያደርገው ይችላል። ስለዚህ ምንም አይነት የእይታ ፕሪዘርቬሽን እይታ ማምጣት የማይችል ከሆነ የተጎዳው አይን ኳሱን ማውጣት ያኛውን አይን ሊያተርፍ ይችላል። ስለዚህ እንደዚህ አይነት ኬስ ሀፐን በሚያደርግ ጊዜ ይሄኛው በሚመታ ጊዜ ይሄ ኦኩላር ሰርጀሪ በሚሰራ ጊዜ ያልተነካው አይን ምልክቶች የሚያሳዩ ከሆነ ፕሊዝ ወደ ክሊኒክ መምጣት ያስፈልጋል። አመሰግናለሁ። ሼር አድርጉ፣ ላልደረሰው ሰው አድርሱልኝ። ቴንክ ዩ